ጭጋግና ጠል እና ሌሎች ከሚለው የአንጋፋ ደራሲዎቻችን ስብስብ ስራ ውስጥ የጋሽ ስብሐት ገብረ እግዚአብሔርን ኤሊን ድንጋይ ያለበስክ የሚለውን ታሪክ እናነባለን። የአሮጊት ድምፅ ተመልከት፣ አንተ ሰው ተመልከት፣ ወደ ኋላ ተመልከት አላቸው። አቶ ወንዳፍራሽን ዘወር ብለው ቢያዩ ግፊያ ጥድፊያ ነው መንግሥተ ሰማያት ለመግባት። የአቶ ወንዳፍራሽን ታላቅ ወንድም ጋሼ መላኩን ሰዎች እየቀደሟቸው ያልፋሉ። ጋሼ መላኩ በንዴት ያተናደው አንጋደደው ብለው ጮሁበት። ሳይረግጧቸው ያለፈው አንካሳ ሰማዕት መሳይ ሳይሰማቸው አለፈ። ስንቱ ጉድ አለ እናንተ! ኧረ አሳልፊን! ጾመናል፣ ጸልየናል፣ መጽውተናል እያሉ እያጉረመረሙ እየተጓሸሙ ትልቁ በር ደረሱ። ጋሼ መላኩ መዝገብ አንባቢዎች አትገቡም አሏቸው። ምነዋ ልጅህ ረግሞሃል። ምን አባቱን ቆርጦት እንጂ አባቱን እኮ። ቀስ አትሳደብ፣ ልጄ ዲዳ ነው። ምን ብሎ ረገመኝ? መሬት አትቀበልህ ፈጣሪ አይማርህ ብሎ ዲዳ ነው እያልኳችሁ። እናውቃለን ዲዳ ነው፣ ደንቆሮም ነው እኮ። እንዴት አባቱ ብሎ ረገመኝ? እሱ አዝኖ አለቀሰ። አዋቂዎች ሐዘን ለቅሶን ወደ ቋንቋ ተረጉሙት። መልአክ በመዝገብ አሰፈረው። ሐሰት ሐሰት! ይህ ደፋር ያዘው ጣለው አሉና ይዘው ከገደሉ አፋፍ ወደ ገሃነም ቢወረውሯቸው ጋሼ መላኩ እያሉ እየጮሁ ሲወድቁ ብንን ብለው ነቁ። አቶ ወንዳፍራሽ እኚህ ፍራሽ አዳሽ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ እክህደከ ሰይጣን አሉ አቶ ወንዳፍራሽ እያማተቡ በሌሊቱ በውድቅቱ እንደ ተጋደሙ። ስለዚህ ህልም እያሰቡ ረጅም ጊዜ ቆዩ። ወንድማቸው ጋሼ መላኩ ከሞቱ 7 ዓመት አልፏቸዋል። ዛሬ መምጣታቸው ምን ይባላል? ደሞስ የምን ዲዳ ልጅ ነው እሱ? ጋሼ መላኩ አልወለዱ። ምን ማለት ይሆን? እንዲህ እያሰላሰሉ ቀስ በቀስ እንቅልፍ ሸለብ እያደረጋቸው ገና ጨርሶ ሳይወስዳቸው ሌላ ህልም ድቅን አለ ከፊታቸው። ጋሼ መላኩ ባህታዊ ሆነው ከስተው መንምነው አጥንት ብቻ ቀርተው በዘንጋቸው ወደ ዋሻቸው በኩል እየጠቆሙ ነህ ልንገርህ ወንዳፍራሽ አሏቸው። አቶ ወንዳፍራሽ ፈርተው እምቢ ሊሉ ፈለጉ። ጋሼ መላኩ እየጎተቱ ወደ ዋሻው አስገቧቸው። ዋሻው ውስጥ እንደገቡ አሁንም ያሮጊት ድምፅ ስማ አንተ ሰው ስማ፣ ወደ ኋላ ስማ አላቸው። ፈጣሪም ሴት ልጁን ሕይወትን ለሞት ዳረለት፣ ሞትም ሰይጣንን ሚዜ ሆነኝ አለው። እርጅና ጨምዳዳ አፉን እያጣጣመ ወደ አቶ ወንዳፍራሽ በኩል ሲመጣ አቶ ወንዳፍራሽ ሊሸሹ ዘወር ቢሉ ጋሼ መላኩ የዋሻውን በር በትልቅ ድንጋይ ድፍን ሲያደርጉባቸው እርጅና ሊይዛቸው እጁን ሰደድ አድርጎ አፈፍ ሊያደርጋቸው ሲል ብንን አሉ። አሁንም ከእንቅልፋቸው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ እክህደከ ሰይጣን። አቶ ወንዳፍራሽ ሌላ ህልም እንዳያዩ ፈሩ። ተነስተው ወደ ቤተ ክርስቲያን ሄዱ። ከቅዳሴ በኋላ ወደ ቤታቸው ሲያዘግሙ ድንገት አሉ ስለሰሙት ያንን ያሮጊት ድምፅ በህልማቸው። አንተ ሰው ተመልከት፣ አንተ ሰው ስማ ያላቸውን ድምፅ አሁን በሆናቸው ስለሰሙት ደነገጡ። የጀመሩትን እርምጃ ሳይጨርሱ መሃል ቤት ድርቅ ብለው ቀሩ። ያ ያሮጊት ድምፅ በዝግታ በቀስታ እንዲህ ይላል። ኤሊን ድንጋይ ያለበስክ እውራ ሞራን የምትመግብ አምላክ ዮናስን
በሰውድ ያኖርክ የጠበቅ አምላክ እኔንስ አለሁ አትለኝም ወይ? ምሳዬን አትጥልልኝም ወይ? አቶ እንዳፍራሽ በፍርሃት እየተርበተበቱ ወደ ድምፁ በኩል ዘወር አሉ። ከስልክ እንጨት ስር አንዲት አሮጊት ቁጭ ብለው ይለምናሉ። እውር ናቸው። የኃላፊ አግዳሚውን ኮቴ ሲሰሙ ስለ ማርያም ስለ መብራን ይላሉ ጮክ ብለው። አቶ እንዳፍራሽ ቀስ ብለው ከመንገድ ወጥተው አሮጊቷ አጠገብ ቆሙ። ኃላፊ ሳይኖር አሮጊቷ እንደገና ፈጣሪን በዝግታ ሲያነጋግሩት ይቆዩና ሰው ሲያልፍ ሲሰሙ ጮክ ብለው ስለ መብራን ጻድቃኖች ማርያም አለው ትበላችሁ እምዬች ስላዛኝቷ ይላሉ። ሰው በማያልፍበት ጊዜ ደግሞ ፈጣሪን እንዲህ ይሉታል። ኤሊን ድንጋይ ያለበስክ እውረ ሞራን መጋቢ ጫጩትን በእንቁላል ውስጥ ያሰፈርክ እኔንስ ረሳኸኝ ወይ? ስጠራ አለሁ አትለኝም ወይ? አቤት ባይ ስጠኝ ባይ በዛብህ ወይ? ስለ ማርያም ትለመናችሁ ጻድቃኖች ሲሉ አቶ እንዳፍራሽ ኪሳቸው ገቡና መጀመሪያ እጃቸው የያዛትን ፍራንክ አወጡ። ስሙኒ እንኩማማ ድንግጥ አሉ አሮጊቷ። የተዘከራቸው ሰው አብሯቸው ቆየ መሆኑ ተሰማቸው። እጃቸው ስሙኒውን አወቀው። ዝም ብለው ቆዩና ማን አሉ በለስላሳ ድምጻቸው። ዝም አሉ አቶ እንዳፍራሽ። ማን እንኩማማ ብለህ ስሙን የሰጠኸኝ? እኔ ነኝ። እዚህ ቆሜ ስሰማዎት ነበር። ሰማኸኝ አሉ ለብቻቸው እንደሚያሰላስሉ አይነት። እንዴት ነው እዚህ የደረሱት? አሉ አቶ እንዳፍራሽ አሮጊቷ አጠገብ ድንጋይ ላይ እየተቀመጡ። የጧት ፀሐይ ደስ ይላል። አይ ልጅ እኔማ ታሪክ እንደ ተረት ነው። ይንገሩኝ እስቲ። ይኸውልህ 7 ወለድኩና 7ቱም ሞቱ። 8ኛ እንደወለድኩ አዋቂ ቤት ሄድኩ። አዲስ አበባ የሚሉት ሀገር ሂጂ እዚያ ሞት የለም አሉኝ። አንድ ቀን ሳሉል ስንቄን ጨርቄን ሳልል ተነሳሁና ወደ አዲስ አበባ መንገዴን አቀናሁ። ሞት እንዳይደርስብኝ ልጄን እንዳይወስድብኝ ስሄድ ሰንብቼ ስሄድ ከርሜ ምግቤንም መጠየቄንም እየለመንኩ ስሄድ ከርሜ ሰኔ ሚካኤል ከሀገር የወጣው ለዳር ተክለ ሃይማኖት አዲስ አበባ ገባው። እንዳሉትም አዲስ አበባ ሞት የሌለበት ሀገር ሆነና ልጅ አደገልኝ። እንጨት ከጫካ እየለቀምኩ ጠላም ከገብስ እየጠቅመኩ እንጀራም በጉልት እየሸጥኩ አሳደግኩት። ሰው ሆነ፣ ለሰው ወግ ደረሰ፣ ሚስት አገባ። ከዚያስ ዋ ልጄ፣ ከዚያማ ሚስት ሳትፈልገኝ ቀረች። ከእንግዲህ ምን ልረባ ለራሴ አሮጊት፣ ቤት ከማጣበብ እንጀራ ከመፍጀት አልፌ ምን ልጠቅማት? አልፈጭላት አልጋግርላት። አንድ ወለደችና በአንድ ልጁን መውደዱን እርግጠኛ ከሆነች በኋላ እችን አሮጊት ካላሰጠልኝ ፍታኝ አለችው። እና አስወጣሁት። እኔ ወጣሁለት እንጂ ለምን ላስኮን ነው? የልጅ ፍቅር አይደል አገሬን ጎረቤቴን ጥዬ እንድኮበልል ያደረገኝ። እሱንም የልጅ ፍቅር እናቱን እንዲያባርር ያደርገዋል አልኩና የገዛ እናቱ ኃጢአት ኩነኔ ከመሆን ብዬ ወጥቼ ጠፋሁበት። ልጃቸውን ሞት እንዳይበላው ከሀገራቸው ከወንዛቸው ኮበለሉ። ገሃነም እንዳይበላው ደግሞ ከልጃቸው ከራሱ ኮበለሉ።
እውነትም የእናት ፍቅር ብለው አስቡ አቶ እንዳፍራሽ። ታዲያ ፈጣሪ ጥሎ አልጣለኝም አሉ አሮጊቷ። እሷ መሰላት እንጂ እኔስ ያው የእሱን ፀሐይ ሞቃለሁ፣ ያው ከሰው ጋርም እጫወታለሁ። ዝም ብለው ጥቂት ጊዜ አለፈ። አቶ እንዳፍራሽ በዝግታ ድምፅ ኤሊን ድንጋይ እያለበስክ አሉ። ከዚያ ምን ነበር? እውራ ሞራን መጋቢ፣ እንኳይን በገደል የተከልክ ደመናን እንደ ጥጥ ሰብሳቢ ረሳኸኝ ወይ እለዋለሁ። አቤቱታ በዛበት፣ የሚጠራው የሚለምነው በዛ። ምን ያርግ ብለህ ነው? ስንቱን ይስማ። ግን ይቆይና አለው ይለኛል፣ አይዞሽ ይለኛል። ረስቶ እኮ አይረሳኝም። እንደዚህ እንዳሁኑ ይሰጠኛል። በአንተ እጅ ሆነ እንጂ ሰጪው እሱ ራሱ ነው። ማደሪያም ሰጥቶኛል። አንድ አረብ አለ እርጅናዬና የሰው ሀገር ሰው መሆኔን አይቶ መጠጊያ ሰጥቶኛል። የሰፈሩ ሴቶች ደግሞ ቡና ጠጡኛል፣ የሚቀመስ ይሰጡኛል። እሱ ይመስገን የጎደለኝ የለም። መሪ እንኳ ሳይቀር ሰጥቶኛል። እዚህ ሰፈር ተረኛ የሆኑ 2 ፖሊሶች አሉ። ጣት ወደዚህ ወደ ልመና ቦታ መርተው ያመጡኛል። ሲመሽ ወደ ማደሪያ መርተው ይወስዱኛል። እሱ አልተወኝም። ይኸውልህ አንዳንዴ ብቸኝነት ሲሰማኝ አነጋግረዋለሁ እንጂ በደንብ ይጦረኛል። ምስጋና ይግባው። ዛሬ ደግሞ ከሰው ጋር መጫወት እንዳማረኝ አይቶ ይኸው አንተ ላከልኝ። እንደዚህ ነው የሱ ነገር። አቶ እንዳፍራሽ ከአሮጊቷ ጋር ሲጫወቱ አርፍደው ወደ ቤታቸው ሲያዘግሙ አንድ መልስ የሌለው ጥያቄ እየተመላለሰ መጣባቸው። አሮጊቷን ዛሬ ጧት ሊያገኙ የአሮጊቷን ድምፅ በትላንት ማታ መስማታቸው ምን ማለት ይሆን?